ባለው ሁኔታ በግልጽ ነገረኝ ካላችሁ ክርስቲያኖችን መታደግ የሚቻልበት ደረጃ ላይ አይደለም ያለው። አርሲ ላይ ኦርቶዶክስ እምነት ተከታዮችን ንጹሃን ዜጎችን ገሎ ሸኔ ነው ይላሉ። ወንድማችን ዲያቆን ሄኖክ ኃይሌ በማህበራዊ ኤክስ ገጹ ላይ አንድ ጽሑፍ አስነብቦናል። በአርሲ ዞን እየተፈጸሙ ያሉ እጅግ አሳዛኝ የተባሉ ግድያዎችን አስመልክቶ ዛሬም አዳዲስ መረጃዎች እየወጡ ይገኛሉ። ዛሬ በአንገታችን ላይ ሰይፍ ተቃጥቷል። ምን ያለን በየቀኑ እየታረድን አይደለም? በየቦታው ላይ ደም እየፈሰሰ ነው። ከክርስቲያኑ ጋር አህመዲን ጀበል የሚመራው ቲም መጋለጥ አለበት። አምና ልክ በዚህ ጊዜ ነበረ ኡስታዝ አቡበከር እኔን ለማሳሰር እንዲህ ያለው ምን አይደለም የደፈረው ለመኖር ብለን ነው አንገታችን የደፋነው እንጂ ለዋሃብያኛ አናንስ አገባ ይሄን እያደረገ ያለው ጥንፈኛ የዋሃቢ እስላም አሁንም እስራኤል የምትባል ሀገር። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በምን ምክንያት እንደሆነ አላውቅም፣ ቻናሌ የሞተ ነው። በነገራችን ላይ እየታየ አይደለም፣ ብዙም ሼርም ኮሜንት እየተጠበቀ አይደለም። ለምን እንደሆነ አላውቅም። ለማንኛውም ምናልባት ማቀርበው አጀንዳ ያን ያህል አስፈላጊ ላይሆን ይችላል። የሆነ ሆኖ ግን አሁንም አጀንዳችን አርሲ ላይ ይሆናል። የጃዋርን ጉዳይ እናነሳለን። ጃዋር እንግዲህ መግለጫ አውጥቶ ነበረ። እኔ የለሁበትም መንግስት ነው እንዲህ እያደረገ ያለው የሚል ነገር ግን 3-4 ሰዎች ግን የጃዋር እጅ እንዳለበት እየተናገሩ ነው ያሉት። መምህራችን ዲያቆን ሄኖክ ኃይሌም ትዊተር ላይ የጻፈው ጽሁፍ እናንሳለን ወይም የዛሬ ዓመት ገጥሞኝ የነበረው ያለውን ነገር ሀሳብ አንስቷል። እስከ ፍጻሜ ድረስ ተከታተሉ። የምንጀምረው መምህራችን ከመምህር ዘበር ነው እንጂ በአንገታችን ላይ ሰይፍ ተቃጥቶ አይደለም እንዴ ያለን? በየቀኑ እየታረድን አይደለም እንዴ? በየቦታው ላይ ደም እየፈሰሰ ነው። ከክርስቲያኑ ደም አንድ ክርስቲያን ሲሞት እኮ ሲኖዶሱ በጣም ውሳኔ ማሳለፍ አለበት። ምንድነው እንደ ዝም ብሎ እንስሳ እንደሞተ የሚቆጠረው? ልጆቿንና ቤተክርስቲያኗን ጠብቃ መኖር አለባት። ታዲያ ምንድነው የሲኖዶስ ትርጉም? ስለ ገንዘብ ነው የሚወራው? ስለ ህንጻ ነው የሚወራው ሁልጊዜ? ስለዚህ ሁሉም ነገር ላይ ክርስቲያኖች አንደኛ ህብረት ያስፈልጋቸዋል። ቤተክርስቲያኗ ራሷ ጥንካሬ ያስፈልጋታል። የሲኖዶስ ስራ ይሄ ነው። አርሲ ዞን እየተፈጸሙ ያሉ እጅግ አሳዛኝ የተባሉ ግድያዎችን አስመልክቶ ዛሬም አዳዲስ መረጃዎች እየወጡ ይገኛሉ። ዛሬ ኢሰመኮም እንደምትመለከቱት መግለጫን ይዞ ወጥቷል። ባለፈው ሳምንት እኔም መረጃ እንዳደረስኳችሁ ቀደም ብሎ 21 ሰዎች ከዛ ደግሞ በማግስቱም እንደነገርኳችሁ 7 ሰዎች ህይወታቸው ማለፋቸው ይታወቃል። በአጠቃላይ ወደ 28 ሰዎች ህይወታቸው አልፎ ነበር። እዚህ ጉዳይ ላይ ታዲያ ኢሰመኮ መግለጫ ያወጣ ሲሆን በአርሲ በኦሮሚያ ክልል ማለት ነው የተለያዩ አካባቢዎች እየተፈጸሙ ያሉ ጥቃቶችን መንግስት ሰራዊቱን በማሰማራት ሊገታቸው ይገባል ብሏል። ኮሚሽኑ ባወጣው መግለጫ ላይ ከጥቅምት 2018 ጀምሮ በሽርካ በጉና በመርቲ በሌሎችም የአርሲ ዞን ወረዳዎች የታጠቁ ኃይሎች በፈጸሙትም ተደጋጋሚ ጥቃት የሰው ህይወት መጥፋቱንና የአካል ጉዳት መድረሱን እንደዚሁም ደግሞ መጠነ ሰፊ የንብረት ውድመት መከሰቱን ገልጾ ታዲያ ይህንን ጥቃት ለማስቆም መንግስት እርምጃ ሊወስድ ይገባል ብሏል። በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መገደላቸውን ተከትሎ እንደሚታወቀው ቅዱስ ሲኖዶስ እንደዚሁም ደግሞ የኢትዮጵያ እስልምና ጉዳዮች ምክር ቤትን ጨምሮ የተለያዩ ግለሰቦችና ተቋማት ሀዘናቸውን ሲገልጹ እንደነበር ይታወቃል። ዳኛው ዝንጀሮ ፍርድ ቤቱ ገደል እማን ላይ ተቆሞ ይነገራል በደል። ደሃ ተበደለ ፍርድ ተጓደለ ይኸው በአርሲ ኦርቶዶክሳውያን በግፍ ተገደሉ። ህፃን ትልቅ ትንሽ አረጋዊ አካለ ስንኩል ሳይባል እቤት ውስጥ ነደዱ። ፍትህ ለአርሲ ኦርቶዶክሳውያን። ወንድማችን ዲያቆን ሄኖክ ኃይሌ በማህበራዊ ኤክስ ገጹ ላይ አንድ ጽሑፍ አስነብቦናል። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖስት እያደረጋችሁ ሰሞኑን ከ2000 ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃወ ድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለችው የአርሲዋ እናትስ እንዴት ዝም እንበላት? ይህ የማይቆም ዜና ሰምተን ወደ ጉሮራችን የሚወርድ ምግብ መጠጥ የምንተኛው እንቅልፍ የለም። የእነሱ ሞት የእኛም ሞት ነው። የእነሱ መቁሰል የእኛም ቁስል ነው። የቦታ ለውጥ እንጂ በእነሱ የደረሰው በእኛ ሊደርስ ይችላል። ቤተክርስቲያን ምህላ እንድታውጅ ለተሰውት ተገቢውን ክብርና ጸሎተ ፍታት እንድታደርግ እንጠብቃለን። ቤተክርስቲያን በየትኛውም ቦታ የንጹሃን ደም ዳግመኛ እንዳይፈስ እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተክርስቲያን አስተዳደር ትኩረት ያልሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜ አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌላ ቀን ቢጣራ የማይሰማው ቤተክርስቲያን አልባ ክርስቲያን በራ
በራሱ ላይ ይፈጥራል። ሐዋርያ ቤተክርስቲያንም በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተክርስቲያንም ሚስጥራቱም የሉም። ኦርቶዶክሳውያን ምዕመናን ይህን ጊዜ ለማካሰስ አባቶቻችን ለመሳደብ አንዱን ሌላውን ለማስጠቆር ለመናቆር ሳይሆን ለጸሎት ለምህላ ለሰብአዊ ስራ መሬት ላይ ቢወርዱ ችግሮች የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርግ የተሻለ ነገር ማምጣት እንችላለን። የንጹሃን ደም አይፍሰስ፣ መንግስት የዜጎችን ደህንነት ያስከብር፣ የምስራቅ አርሲ ምዕመናን ደህንነት ይጠበቅ ሲል ነው ወንድማችን ዲያቆን ሄኖክ ኃይሌ በማህበራዊ ኤክስ ገጹ ላይ ያሰፈረው። ኦርቶዶክሳውያን ቴሌሚዲያ ኮፒ ሊንክ ሼር። እናመሰግናለን ወንድማችን። የመፍትሄ ሀሳብ ጭምር ነው እንግዲህ የተነሳው ሀሳቦች አንደኛው እሱ ናቸው። ቤተክርስቲያን አሁን ላይ በችግሯ ወቅት ላይ ቅዱስ ሲኖዶስ ወጥቶ ለልጆቹ መናገር ካልቻለ በኋላ በድሎታቸው ጊዜ ለማንሱ ዘሮ ላያቸው ይችላል። ይሄ ደግሞ ሲኖዶስን እምቢ የሚል ትውልድ ጳጳሳትን እምቢ አልታዝም የሚል ትውልድ ወደ ማፍራት የሚሄደው በችግራቸው ጊዜ በሚያለቅሱበት ጊዜ በሚጮሁበት ጊዜ ደማቸው በሚፈስበት ሰዓት ላይ ዝም ያለ አባት በኋላ በሰላም ጊዜ ኑ ታዘዙ ቢል የሚታዘዝ ሰው ሊጠፋ ይችላል። ምክንያቱም እየሆነ ያለው ነገር ይሄ ነው። ቤተክርስቲያን በየዕለቱ የምዕመኗ ደም እየፈሰሰ ነገር ግን እነሱ የሚሰሩት ዶኩመንተሪ ስለ ልማት ከሆነ ዛሬ አላያችሁም? የአቡነ ሳዊሮስ የተለቀቀው ፎቶ ላሳያችሁ። ይሄ ተለቆ ያየ ነው ፎቶ። አቡነ ሳዊሮስ ለሆነች ብላቴና በዊልቸር ያለች ብላቴና ብር ሰጡ። ከዛ ኋላስ ፎቶ ተነሱ። ዘገባ እየሆነ ያለው ይሄ ነው። እየተቸገርን ያለነው ነገር እንደዛ ነገሮች ናቸው። አርሲ ላይ በነገራችን ላይ በጣም ብዙ ምዕመናን በመራባቸው ምክንያት ተርበው ያሉ እስከነ ቤተሰባቸው መንገድ ላይ ልመና የተሰማሩ በጣም ብዙ አሉ። ኦርቶዶክሳውያን ሆነ በዚሁ መከራ በችግራቸው ቤታቸውን ንብረታቸውን አጥተው የቤተሰባቸውን የሆነ አካል አጥተው መመለሻ አጥተው ልመና ላይ የተሰማሩ አሉ። ወደ ከተማ መጥተው ከቀጠሩ ቀበሌ ወጥተው ግን ቤተክርስቲያን ላይ ያሉ አካላት ቤተክርስቲያን ላይ ያሉ የሚዲያ አካላት እንዲህ አይነት ነገሮችን በመለጠፍ ነው የገጽታ ግንባታ እያሰሩ ያሉት። በጣም ያደክማል። በጣም ባለው ሁኔታ በግልጽ ንገረኝ ካላችሁ ክርስቲያኖችን መታደግ የሚቻልበት ደረጃ ላይ አይደለም ያለነው። ይሄንን እንዴት አድርጌ ማስረዳት እንደምችል አላውቅም። ሰፊ ቀጠናዊ ሰንሰለት የሰራ ከፑንትላንድ ጀምሮ በደቡብ ምስራቃዊ ኢትዮጵያን ይዞ እስከ ኮምቦልቻና ደሴ ደቡብ ወሎ አማራ ድረስ የመጣ በጣም ከባድ የአክራሪዎች እና የጽንፈኞች በአገዛዙ በቀጥታ ድጋፍ የሚደረግለት ክርስቲያኖችን ታርጌት የሚያደርግ በክርስቲያንና በሙስሊም መካከል ያለውን ትብብር በከፍተኛ ደረጃ ለማስተጓጎል የሚሰራ ቀጥታ ድጋፍ የሚደረግለት በአገዛዙ የተለየ ተልዕኮ እየተሰጠው ጥፋት የሚፈጽም ኃይል እንዳለ ብዙዎቻችሁ ታውቃላችሁ። በአርሲ ያለውን የክርስቲያኖች ግድያ በተለይ ኦርቶዶክሳውያን ግድያ ማስቆም የማይቻልበት ደረጃ ላይ ተደርሷል። ይሄንን ለማን አቤት እንደምል አላውቅም። እኔ እንግዲህ በዚህ ቤተክርስቲያን በጣም በርካታ ሰዎች እንዳፈራች አውቃለሁ። በርካታ ሊቃውንትን ያፈራች ነች። ለብዙ ዘመናት ራሷን ከጥቃት መከላከል ባህል ልምድ ያላት ናት። ትልቅ ዘመን ተሻጋሪ ኢንስቲትዩሽን ነው። ከትውልድ ትውልድ መሸጋገር የሚችል ለብዙ ሺህ ዘመናት አንድ ተቋም እንዴት መገንባት እንደሚችል እንዴት ዕውቀትን ከትውልድ ወደ ትውልድ ማሻገር እንደሚችል ሕያው ማሳያ ማስተማሪያ የሆነች ትልቅ ተቋም ዛሬ ራሷንና ምዕመናኖቿን ከጥፋት መጠበቅ የማትችልበት አሳዛኝ ደረጃ ላይ ደርሳለች። የአርሲ ክርስቲያኖች ግድያና ስቃይና ሰቆቃ ሊበቃ ያልቻለ ምንም አይነት የመቆም የማባራት አዝማሚያ እንኳን የሌለው ሆኖ እየታዘብን ያለነው። ይሄ ያለው ምርጫ ሁለት ነው። ወይ ህዝቡ ራሱን እንዲጠብቅ ራሱን እንዲከላከል ነገሮችን ማመቻቸት መሳሪያ ማቅረብ አንዱ ጎን ነው። ሁለተኛ ደግሞ ይሄን ማድረግ ማይቻል ከሆነ ደግሞ ህዝቡ እንዳይጨፈጨፉ ወደ ሌላ ቦታ መውሰድ የሚቻልበትን ነገር ማመቻቸት ነው። ከዛ ውጭ ያለው መፍትሄ አላውቅም። እንስማሽ። አርሲ ላይ ኦርቶዶክስ እምነት ተከታዮችን ንጹሃን ዜጎችን ገሎ ሸኔ ነው ይላሉ። ምዕራብ ኢትዮጵያ ምዕራብ ኦሮሚያ ደግሞ
ኦሮሞን ገሎ አፈናቅሎ ፋኖ ነው ይላሉ። ልብ በሉ። at the same time ነው ይሄ ነገር እየተከሰተ ያለው። ከአንድ ሳምንት በፊት ወልቃይት ሁመራ አካባቢ ራያ አካባቢ አብይ ያደረገውን አይተናል። እዛ ጋር የሆነ አንድ አጀንዳ አምጥቶ ሰው እንዲጋጭ ለማድረግ ሞክሮ ነበር። በተለይ አማራና ትግራይ እንዲጋጩ ተፈልጎ ነበር፣ አልተሳካም። አሁን ደግሞ በምዕራብ ኦሮሚያ እና በአርሲ በምስራቅ ኦሮሚያ የተለያየ ጉዳይ የተለያየ ነገር እየተፈጸመ ግን በተመሳሳይ ነገር በተመሳሳይ ሰዓት ነው ይሄ ነገር እየተፈጸመ ያለው። አሁን ምንድነው ይሄ ነገር? ለምንድነው በየጊዜው በየእንትኑ አሁን ምዕራብ ኦሮሚያ ደግሞ ሲፈልጉ አሁን እዛ ያሉትን አማራ ተወላጆችን ይጨፈጭፉና ሸኔ ብሎ ደግሞ ዜናውን ያመጣሉ። አሁን ባለው ወረራ አቤዶንጎሮም ይሁን ኪረሙም ይሁን ንጹሃን ኦሮሞ ዜጎችን በብሔር ለይተው ያፈናቀሉ እየገደሉ ፋኖ ነው ይላሉ። በምስራቅ ደግሞ በአርሲ ደግሞ የኦርቶዶክስ እምነት ተከታዮችን እንግዲህ ኦርቶዶክስ እምነት ተከታዮች የተለያዩ ብሔሮች ሊሆኑ ይችላሉ፣ ነገር ግን በእምነታቸው እንዲገደሉ እየተደረገ ነው። ከዛ በኋላ ደግሞ የአብይ ሚዲያ ደጋፊዎች ምንድነው የሚሉት? ሸኔ ነው ይላሉ። አሁን እዚህ ላይ ማን ነው ይሄንን ያደረገው? ባለቤቱ ማን ነው? በአርሲም ይሁን በወለጋም ይሁን በሁመራም ይሁን በራያም ይሁን ማን ነው ባለቤቱ? ማን ነው ይሄንን ጭፍጨፋውን የሚያካሂደው? ማን ነው? በተለይ ደግሞ አሁን ኦሮሚያ ላይ እየተካሄደ ያለውን ነገር እንዴት ነው ይሄ ነገር ለምን አይቆምም ብሎ ሰው መጠየቅ አለበት። ለምንድን ነው በየጊዜው ይመጣል? በየጊዜው መንግስት ካለ እኔ መንግስት ነኝ የሚል ሰው ካለ እንደው ማቆም አቃተኝ ደግሞ አለ አይልም። አንደኛ በነፃና ገለልተኛ የሆነ አካል እንዲጣራ አይፈልግም አብይ። ለምን? ያው በኋላ መጣበታለሁ። ባለቤቱ እሱ ስለሆነ አንድ በአንድ እኔ በመረጃ ነው የምነግራቸው፣ ዝም ብዬ አይደለም። አይቆምም ነገሩ። ደግሞ መቆማ የለውም። ለምን? በፕላን ከሴንተር ጋይድ ስለሚደረግ አይቆምም። ለምንድነው ይሄ ነገር የማይቆመው? ለምንድነው በየጊዜው ሰው መርዶን ብቻ የሚሰማው? ሁልጊዜ ንጹሃን ዜጎችን መቅበር ለምንድነው ኦሮሚያ ውስጥ እንደዚህ የሆነው? በተለይ ሽመልስ አብዲሳ ወደ ስልጣን ከመጣ ወዲህ የሰው ልጅ እንደው ከእንስሳ በታች የሆነው ሲፈልጉ በሃይማኖት ሲፈልጉ በዘር ሰውን እየጨፈጨፉ ሲፈልጉ ኦሮሞ ሲፈልጉ አማራን እየጨፈጨፉ እከሌ ነው ደግሞ እንደዚህ ያደረገ ለምንድነው? እኔ አንድ ወሳኝ የሆነ የአብይ ያስተዳደር ምሰሶ የሆነውን ልንገራችሁ። መደመር የሚባል ምሰሶው ማጋጨት ነው። መደመር አብይ መደመር ስላችሁ አንድ መሆን ነው ብሎ ሰው ያምናል። ውስጡ ግን የመደመር ምሰሶ የመደመር ግብ የመደመር መሰረት ማጋጨት እና ማፍረስ ነው። መደመር ማለት ማፍረስ ማለት ነው። በአብይ ይኸውልህ አሁን ሰው እንደው ከውጪ ስናይ መደመር ሲባል እኔም ደግፌያለሁ። መጀመሪያ መንግስት ውስጥ በነበርኩበት የአብይ መደመር መጽሐፍ ሽጫለሁ። ምንም ይሄ ቃቅም ለምን መደመር ማንም ሰው አንድ መሆን በጋራ መኖር
እናመሰግናለን። በነገራችን ላይ ይሄ ከግድያው ከጭፍጨፋው ጀርባ ማን አለ የሚለውን ደግሞ አንድ ራሱ የብልጽግና ሰው ደግሞ የሚናገረው ደግሞ ስሙት። ምስራቅ አርሲ የሚገኘውን ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ማፊያ ሌባ ወረበላ ግሩፕ በጆሃር መሐመድ እንደሚደገፍ በተደጋጋሚ ተናግሬያለሁ። ይህ ወረበላ ሌባ ግሩፕ ማፊያ ነፍሰ ገዳይ በጆሃር መሐመድ ነው የሚደገፈው። ከአንድ ዓመት ከሁለት ዓመት በፊት ተደጋጋሚ ተናግሬያለሁ። ሰሞኑን በጣም ነው የሚያሳዝነው። ምስራቅ አርሲ ሽርካ ወረዳ ላይ ጭካኔ በተሞላበት ወገኖቻችን ላይ ለደረሰው አስጠቃቂ ግድያ በጣም ነው የማዝነው። ይሄው ነፍሰ በላ ወረበላ ግሩፕ ነው የተደረገው። ሆን ብሎ ደግሞ የሚያሳዝነው በዛሬው ዕለት እንግዲህ ሰው የብልጽግና ካድሬ ነው። ቲክቶክ ላይ እንደምናውቀው ከሆነ ስለ ብልጽግና ሲያወራ ሲለፈልፍ ሲሞግት የሚውል ሰው ነው። ግን እሱ ደግሞ ሲናገር ደግሞ የጃዋር መሐመድ እጅ እንዳለበት እየተደራጀው የሚያደራጀው ጃዋር መሐመድ እጅ እንዳለበት ነው። ሌሎቹ ደግሞ በግልጽ አማርኛ የመንግስት እጅ እንዳለበት ነው። ይሄ ብቻ አይደለም፣ ይሄንም ላሰማ መጋለጥ አለበት። በነገራችን አህመዲን ጀበል የሚመራው ቲም መጋለጥ አለበት። በነገራችን ላይ ደጋግመን ነግረናቸዋል። አህመዲን ጀበል የኦህዴድ የፖለቲካ ክንፍ ቀምረው የትርክት ለውጥም አሁን የምታዩት ኦሮሚያ ውስጥ የሚመሩ ማናቸውም ግድያዎች ስልታዊ በሆነ መንገድ እንዲፈጸሙ ከጀርባ እቅዱ የሚታቀደው የኦህዴድ ኃይሎች በምክክር የሚያደርጉት ስራ ነው። አብይ አህመድ ገና ወደ ስልጣን ወደ ጠቅላይ ሚኒስትርነት ከመምጣቱ በፊት የኦሮሚያ በምክትል ርዕሰ መስተዳደር ማዕረግ የኦሮሚያ የስራና ከተማ ልማት ቢሮ ኃላፊ የሚባል ስልጣን ነው የነበረው። በዛን ጊዜ በመምህርነት ስም በሐኪምነት ስም ወደ ኦሮሚያ ሲመጡ ነበረ መከላከል። አሁንማ መተው ህይወት መስርተው ዴሞግራፊውን ቀይረውታል እያለ ይቆጭ ነበረው አብይ ወደ ስልጣን ወደ ጠቅላይ ሚኒስትርነት ከመምጣቱ ከአንድ ዓመት በፊት ባደረገው ንግግር ነው። ይሄ እኮ በቪዲዮ ያለ ደጋግመን ያሰማናችሁ። በወቅቱ በኦሮምኛ ያደረገው ንግግር ነበር። ማንም ሌላው አካል ይህንን ከግምት ያስገባዋል ተብሎ አልታሰበም። ኢህአዴግ ነበር አገሪቷን የሚመራው፣ በቲፒኤልኤፍ የበላይነት የሚመራው ኢህአዴግ። በወቅቱ ደግሞ ያ በቲፒኤልኤፍ በበላይነት ይመራ የነበረው ኢህአዴግ አብይ አህመድ እንደዛ ማለቱ ታርጌት የሚያደርገው አማራውን ስለሆነ እንጂ የጌታቸው አሰፋ የደህንነት ተቋም አብይ አህመድ እንደዛ ይቀባጠር እንደነበረ አብይ አህመድ እንደዛ አይነት አደገኛ ንግግር ያደርግ እንደነበረ ስላልሰማ አይደለም። በመምህርነት መጡ በሐኪምነት መጡ የሚለው ያው ታርጌት የሚያደርገው አማራውን ስለሆነ የአማራ መዳከም የነሱን የፖለቲካ ጉልበት የነሱን ወታደራዊ ጉልበት ይጨምረዋል የሚል እምነት ነበር የነበራቸው። ዛሬ ፋኖ መጠናከር አለበት የሚል አስተያየት ዛሬ አማራው ላይ ጄኖሳይድ እየተፈጸመ ነው ብለው አክኖሌጅ አድርገው መናገር ጀምረዋል። ያኔ የሰሩትን ኃጢአትና ስህተት ልክ አልነበርም የማለት ድፍረት ቢያጡም ነገር ግን ዛሬ አማራው መጠናከር አቅም መፍጠር አትሊስት የአብይ አህመድ ሰራዊት ጋልቦ በአንድ ቀን ገስግሶ እንዳይመጣባቸው እንደሚያደርግና የአብይ አህመድ ሰራዊትን ወጥሮ እያዳከመላቸው መሆኑ እንደ ትልቅ አድቫንቴጅ የሚወስዱት ነው። አብይ አህመድን አከርካሪውን እየሰበረ የሚያዳክም ኃይል አማራ ክልል ውስጥ ባይፈጠር እነ ደብረ ጽዮን መቀሌ አንድ ቀን ማደር ይችሉ ነበሩ። አሁን ባለው ሁኔታ ልክ ባለፈው እንዳደረገው ግራና ቀኙን አስተባብሮ ገስግሶ ይሄድ ነበረ። አሁንስ እንደምታዩት ነው። ጦር አንቀሳቅሶ ወደ ትግራይ ሲልክ ከጀርባ ሌሎች ወረዳዎች ዞኖች በሙሉ ነፃ ወጥተው ይጠብቁታል። እጓጓዛለሁ ብሎ ሙከራ ሲያደርግ በየቦታው በደፈጣ እንኩሮ ያደርጉታል። ይሄ ባይሆን ኑሮ ሊደርስ የሚችለውን ጉዳት ታስቡት። እነሱ እንዴት ነው የሚቀናጁት? የአህመዲን ጀበል ወንድም ኤልያስ ጀበል ጅማን መዳፉ ላይ አድርጎ እንደፈለገ የሚያስተዳድራት ኤልያስ ጀበል ነው። የአህመዲን ጀበል ወንድም ኤልያስ ጀበል ፕላን አድርጎ አቅዶ በጅማ ያሳካውን አህመዲን ጀበል በመላው ኢትዮጵያ ለማሳካት ከአብይ አህመድ ጋር እየሰራ ነው። ምንድነው ያሳኩት? ሁሉም የየራስ ፍላጎት ስለሆነ ያላቸው አዘ ኢንድ ኦፍ ዘ ዴይ በአህመዲን ጀበልና በአብይ አህመድ መካከል የሚኖረው ጠላትነት መጠን አልባ ጠላትነት እንደሆነ ምንም ጥርጥር የለም። ለጊዜው ግን ሁለቱም አልቲሜትሊ ግባቸው ተመሳሳይ ስለሆነላቸው ለጊዜው በኮመን ኢንተረስት አይደለም፣ በኮመን ኢነሚ ጉዳይ አንድ አይነት ናቸው። ለአህመዲን ጀበል ኦርቶዶክሳዊ ተዋህዶ ጠላቱ ናት፣ የአማራ ህዝብ ጠላቱ። ከኦህዴድ ፖለቲካ አንጻር አብይ አህመድም ተመሳሳይ።
አህመዲን ጀበል ቀን ከሌት ይሰራ የነበረው አማራ ክልል ላይ ሙስሊምና ክርስቲያን ተብሎ ተቧድኖ አማራው እንዲጨርስ ፕላን አድርጎ እና አብዱ ጀሊልን ይዞ እና ሙጂብ አሚንን ይዞ ጠንክሮ ቀን ከሌሊት ሲሰራ የነበረው ኮሽ ባለች ቁጥር አማራ ክልል ላይ የሃይማኖት ቅራኔ ሊያስነሳ ይችላል ብሎ የሚያስባቸው አንዲትም ነገር በቸልታ አልፋትም። ዓለም አቀፍ ኮሚቴ አቋቁመው ነበር እኮ ሲያለቅስ የነበረው አህመዲን ጀበል። ጎጃም ላይ መስጊድ ጥቃት ደረሰበት ተብሎ ዓለም አቀፍ ኮሚቴ ነው ያቋቋመው። ትግራይ ላይ ታሪካዊ የሆነ መስጊድ የነጃሺ መስጊድ በአብይ አህመድ ሰራዊት ሲመታ ለአህመዲን እሱ ጉዳይ አይደለም። ምክንያቱም አብይ አህመድ ሊወቀስ የሚችልበትና የአብይ አህመድ መንግስት ስልጣን ሊናጋ የሚችልበት ምንም ነገር እንዳይፈጠር ተጠንቅቆ ስለሚሰራ ዋና ፖለቲካ ግብ ላይ ምንድነው ያሳኩት? ጅማ ላይ እነ ኤልያስ ጀበል እና አህመዲን ጀበል የጅማ ልጅ ነው። ኤልያስ ጀበል ታናሽ ወንድሙ አብይ አህመድ ጅማን እንዲገዛ ያስቀመጠው ነው። ይሄ ከላይ ያለው የዞን አመራር የወረዳ አመራር ምናምን ኤልያስ ጀበል የሚለውን ነው ቁጭ ብድግ እያለ የሚፈጽመው። ቱ ቢ ኦነስት በሚደንቅ ሁኔታ ጅማ እንደምታውቁት ከተማው ዳይቨርስድ ነው። የብሔር ስብጥሩ የሚደንቅ ነው። እንደ ካፒታል ሲቲ ሊወሰድ የሚችል ነው። መጀመሪያ ያደረጉትና አህመዲን ጀበል በጅማ ውስጥ ያሉ የትግራይ፣ የአማራ፣ የጉራጌ ተወላጅ የሆኑ ሙስሊም ሆነ ክርስቲያን ሆነ በነገራችን ላይ ሙስሊም ሆነ ክርስቲያን የትግራይ፣ የጉራጌ፣ የአማራ ተወላጅ መጀመሪያ ከከተማው መነቀል አለበት የሚል ፕላን ነው ያወጡት። ኮረነገኛ በለው ጋቸና ሲርና በለው ልዩ ኃይል በለው ምናምን በለው ለነ አህመዲን ጀበል ለነ ኤልያስ ጀበል እንዲታዘዝ መመሪያ ተሰጠ ከአብይ አህመድ። በደንብ የተጠና የተዘጋጀ ዶክመንት ይሄንን የሚያስፈጽሙበት። ከዚያ በኋላ የአማራ ባለሀብት ማን ነው ተመዘገበ፣ ስም ተለየ። ጉራጌው ማን ነው፣ የት ነው፣ የትኛውን ተቋም ይዟል፣ ትግሬው የትኛውን ይዟል። 40 ሚሊዮን የሚያወጣ ሆቴል ከሆነ ለምሳሌ ነው የጠቀስኩት 3 ሚሊዮን ይሰጣል። ይሄንን ሆቴል ለከሌ አስረክበህ ትሄዳለህ ወይስ ይቃጠልና አመዱን ትሞቀዋለህ የሚል አማራጭ ይቀርብለታል። አገባል ይሄን እያደረገ ይሆን ያለው ነገር እሱ ቤተክርስቲያን ላይ እየመጣ ያለው ነገር ሆን ተብሎ ተጠንቶ፣ በነገራችን ላይ ይሄ ነገር 10 ዓመት እንኳን መዝለቅ የሚችል አይመስል በጣም ብዙ ነገር ውጥንቅጡ ይወጣል። 10 ዓመት ከዚህ በኋላ ብናየው በጣም ከባድ ነገር ነው የሚመጣው። የሚፈልጉትን ነገር እያሳኩ ነው። መያዝ ያለባቸውን ቦታ እየያዙ ነው። የሚፈልጉትን ኮሚቴ አቋቁሞ በደንብ ይዘዋል። የወጣቶች ግን በደንብ ይዘዋል። አሁንም አዲስ አበባ ላይ በደንብ እየተሰራበት ነው። አሁን ደግሞ በየወረዳው በደንብ አድርገው እየሰሩበት ነው። የሚፈልጉት ታሪክ ትርክት እየጫኑ ነው። የሆነ ነገር እስከሚከስ ትንሽዬ ምክንያት ነው የሚፈልጉት በደንብ አድርገው የዛን ጊዜ ድብልቅልቁን ለማውጣት እንደፈለጉ ለማድረግ ኢቭን ኢፍ አዲስ አበባ አይቀርላትም። በነገራችን ላይ በዚህ አካሄድ ከሆነ አገባል ይሄን እያደረገ ያለው ጽንፈኛ የዋሃቢ እስላም አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋል፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ አንተ? ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደል? እየተወራ መነጋገሪያ እየሆነ ያለው አልሐምዱሊላህ። ይሄን መስማታችን ራሱ ቀላል ነገር አይደለም። ቅድም ብያቸዋለሁ። ኢራን ማናት ምናምን የሚለውን ተውት። ይሄን ጉዳይ እንዴ ፋርሶችን ለምንድን ነው እንደዛ የሚለው መሰላችሁ? ኢራን ሺዓ ናቸው። ሺዓና ሙስሊም ደግሞ አብረው የሚዘልቁ እንትኖች አይደሉም። ግን ዛሬ አይታችሁት ከሆነ የሙስሊሞቹ የኢትዮጵያው መሪ ሄዶ ሀዘን መግለጫ ይሰጠ ነበር። አይታችሁት ከሆነ ላሳያችሁ። ሀጂ ኢብራሂም ቱፋ እንደምትመለከቱት የኢራን ኤምባሲ ሄደው ነው ሀዘን መግለጫ የሰጡት። በእምነት አንድ ናቸው ወይ? በእምነት አንድ አይደሉም። ሺዓና ሙስሊም የተለያዩ ናቸው። ለመገዳደል የሚፈልጉ ናቸው። ኢራን 85% በላይ ሺዓ ናቸው። ሺዓዎች ደግሞ ሱኒዎች ደግሞ ማየትን እንኳን አይፈልጉም። ግን በአጀንዳ ግን አንድ ስለሚያደርጋቸው የጠላት ነው የሚባለው አንድ ስለሚያደርጋቸው ክርስቲያኖችን መጥራት አንድ ስለሚያደርጋቸው ግን ተገኝተው ግን እንደምታያቸው ኢራን ኤምባሲ ላይ መግለጫ ሀዘን መግለጫቸው አውጥተዋል። እና ኦሮሞች ሲጣሉ እኮ ሁለቱም ካፊሮች ናቸው። ቁርአን ላይ እኮ ተገልጿል እኮ አሊፍ ላም ሚም ጉሊበት ሩም። ለምንድን ነው ፋርሶች እንዲያሸንፉ የተፈለገበት ምክንያቱ ምንድን ነው? ለሙስሊሞች ቅርብ የሆነ አካል በየትኛውም አጋጣሚ ትረዳለህ፣ ከጎኑ ትቆማለህ።
ሁለት ጠላቶችን ገለጸልና ይሄኛው ጠላት ይሻላል አለ አላህ። አሁንም ቢሆን ኢራን ጠላቴ ናት ብለህ እንኳን ብታስብ አሁን ግን በአሁን ሰዓት ግን ወዳጅ ነች። አይ የጠላቴ ጠላት ወዳጅ ነው ይባላል አይደል? እኛ ማድረግ ያለብን አሁንም ተቅዋ፣ አላህን መፍራት፣ ወደ አላህ መመለስ፣ አላህን መማፀን፣ ወደ አላህ ማልቀስ የዘውትር ተግባራችን ሊሆን ይገባል። ኢንሻአላህ አላህ ያድርግልን። ለይል ስንቶቻችን ላይ ተነስተናል? ስንቶቻችን አላህን በእነዚህ ምክንያት ሰደቃ አውጥተናል? ለእነዚህ ወንድሞቻችን ብለን ስንቶቻችን እነዚህ ጠላቶቻችንን አላህ እንዲያሽረደምዳቸው ስንቶቻችን ለምነናል? ዛሬ የተቋማችን ድክመት እንጂ እኮ በአንድ በኩል ይሄ ቁኑት እኮ መታዘዝ ነበረበት። መቼ ነው ቁኑት የሚታዘዘው? አስቡት እስቲ። ሙሉ በሙሉ ሲያልቁ ነው። ድገመው አንዴ ድገመው። አሁንም የማና ታማን ለምን አቶችን ገለጸ? የጠላት ማልቀስ ተቋማችን ዝግጁ ናቸው እነሱ። ይሄ አይመለከተንም። በአማርኛ የተነገረው በሙሉ አማሮችን ሻዕቢያዎች፣ ትግሬዎች የተሸወዱት በዚህ ነበር። እዛ አማርኛ የሚያወራ ሁሉ አማራ ነው ብለው ዛሬ ከወንድማቸው አማራ ጋር የተጣሉት በዚህ ምክንያት ነው። አማርኛ የኢትዮጵያ ብሔራዊ ቋንቋ ነው። የማንም ሰገጤ ግን እንደፈለገ የሚያወራበት ነው። እዛው ራሳችሁን ቻሉበት። እስራኤላውያን እዛ ሀገር ያላችሁ እዛ የምታውቁ ሰዎች ይሄ በዚህ ስም አማራ በዚህ ስም ኦርቶዶክስ መከሰስ የለበትም ይለው መሪያችሁ የረፍሳችሁ የምትታረዱ ክርስቲያኖች እግዚአብሔር ይሁናችሁ። መሪያችሁ እናንተን አፈናቅሎ እሱ የሶሪያ የኮሪያ እና የእንትኖችን በቤተ መንግስት ማታ በኢትዮጵያውያን ገንዘብ ያስፈጥራል። በተዘረፈ ገንዘብ ማለት ነው። አብሮ እየሰገደ ቀን በቀን ይሄንን ያደርጋል። አሁን ይሄን ስንል ቀንተው ነው ሙስሊም እንደዚህ ስለሆነ ነው ምናምን ምንም የሚያስቀና ነገር የለም። አምባገነን መደበቂያው እዚህ ነው። ቸር ለመምሰል ደግ ለመምሰል አታመልጥም አልኩ። የትም አታመልጥም፣ የትም አትሄድም። የቀን ጉዳይ ነው። የቀን ጉዳይ ነው። በዚህ መሸወድ በዚህ ማታለል አይቻልም። ደብረ ብርሃን የሚሰቃዩት ህፃናት በዚህ እስላሞችን ይዛለው ከእስላሞች ጋር ጠጋለው ብለህ ነው የሚመጣው ኃይል እስላሙ ጭምር ነው። የአማራ እስላም፣ የኦሮሞ እስላም የተቸገረ እምነትን ተው የተባለ እስላምን በዚህ ማታለል ቤተ መንግስት ውስጥ ሁለት ቁራሽ ነገር ሰጥተህ ቤተ መንግስት ገብተን ሰገድን አልሐምዱሊላህ አብይ ነው የሚያደርገልን ምናምን ለመባላት በንጉሱም ጊዜ ይመጡ ነበር፣ ይሰግዱ ነበር፣ ይስተናገዱ ነበር። አምና ልክ በዚህ ጊዜ ነበረ ኡስታዝ አቡበከር እኔን ለማሳሰር እንዲህ ያለው። ነብዩን አይደለም የደፈረው። ነብዩ የማይደፈር ስልጣንና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደሉም። ግን ድፍረቱኛን የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። መልካም እንግዲህ እንደሰማችሁት የሙስሊም ኡስታዞች ከትንሽ እስከ ትልቅ ያሉት ሁሉም የሚያደርጉት
ሀሳብን በሀሳብ መርታት እንደማይችሉ ሲያውቁ የስም መጥፋት ዘመቻ ልክ ሌላው ተሳዳቢ የነሱ ሃይማኖት ደግሞ ስድብን እንደሚጸየፍ አድርገው ይሰሩታል ማለት ነው። ኡስታዝ አቡበከር ከጠቀሰው ጥቅስ አንዱ ሱራ 6 ላይ የሚገኝ 108ኛው የወረደን ክፍል ነው። ክፍሉ ሙስሊሞች ተሳዳቢ አለመሆናቸውን የሚያሳይ ሳይሆን ሃይማኖታችሁ እንዳይሰደብ አትስደቡ ተብለናል ብሎ የጠቀሰው ክፍል ሙሐመድ የሰው ሃይማኖትን በየቀኑ ይሳደብ ነበረ። ይሄው አንብቡት፣ እዚህ ቁርአን ክፍል ላይ የሚገኝ ነው። ተፍሲሩን እዩት። ሙሐመድ አቡ ጣሊብ የሚባል አጎት ነበረው፣ ይታመማል። በጣም ታዋቂ ነው፣ በመካ ውስጥ የነበረ በጣም ታዋቂ ነው። እና ሃይማኖታቸውን ሄዶ ሲሰድብባቸው በአጎቱ ምክንያት እነኛ ሃይማኖታቸው የሚሰደብባቸው ዝም ብለው ነበረ። ታግሰው አቡ ጣሊብ ሊሞት ታሞ በነበረበት ሰዓት ላይ መጨረሻ ላይ ምርር ሲላቸው በቃ ቤቱታ አስቁምልን፣ ያጎትን ልጅ አስቁምልን ብለው ወደ አቡ ጣሊብ ጋር ይመጣሉ። ከዛም እንደዚህ ይላሉ፣ ወደ አቡ ጣሊብ በመሄድ ታላቃችንና አለቃችን ነህ፣ ሙሐመድ ደግሞ እኛንም ሆነ አማልክቶቻችንን አሰቃየን። ስለዚህ አንተ ሳለህ ጠርተኸው የእኛን አማልክቶች እንዳይነካብን እኛም የሱን ጣዖት እንዳንነካበት ብታደርግ ምን ይመስልሃል አሏቸው ይላል። በደንብ አስተውሉ። ጣዖታችንን እየሰደበ ነው። ስለዚህ ጣዖታችንን እየሰደበ ስለሆነ አስቁምልን ብለው ለሙሐመድ አጎት ይነግሩታል ማለት ነው። ማን ነው የሚሳደበው? ሙሐመድ ከዛ በኋላ እኔን እንደ ነብይ ማይቀበሉኝ ከሆነ መሳደቤን አላቆምም ይላል። ሙሉውን አንብቡት። ከዛ ሰዎቹ ምን አሉት? አማልክቶቻችንን ከመሳደብ ካልታቀብክ አንተንም የሚያዝህንም እንሰድባችኋለን በማለታቸው ነው ይህ አንቀጽ የወረደው ይላል። ታዲያ ይህ ክፍል ሙስሊሞች ወይንም ነብያቸው ጨዋ መሆኑን የሚያሳይ ወይንስ ተሳዳቢ ባለጌ መሆኑን የሚያሳይ ነው? ኡስታዝ አቡበከር ይህንን ክፍል ነው ጠቅሶ እኛ ጨዋንን ተሳዳቢ አይደለን የሚለው። ነብይ ተሳዳቢ መሆኑን የሚያሳይ ክፍል ነው የጠቀስከው። ሌላኛው አናስገድድም በሃይማኖት አለ። ነብይህ ራሱ የታዘዘው ለማስገደድ እንደሆነ ላሳየ። ሳይ ሙስሊም 22 ላይ እንደዚህ ይላል፣ I have been commanded to fight against people till they testify that there is no God but Allah, that Muhammad is messenger of Allah, and that they establish prayer and pay zakat, and if they do it, their blood and property are guaranteed protection on my behalf. ምን አለ ሙሐመድ? እኔ የታዘዝኩት ሰዎች ሁሉ ከአላህ ውጪ የሚመለክ የለም እስኪሉ፣ እንዲሁም ሙሐመድ የአላህ መልእክተኛ ነው እስኪሉ ድረስ እንድጋደል እንድዋጋ፣ እንዲሁም ሰላት እንዲሰግዱ ዘካ እንዲሰጡ፣ ይህንን የሚያደርጉ ከሆነ ንብረታቸውና ደማቸው ከኔ እጅ ይጠበቃል አለ። ይህንን ማይሉ ከሆነስ ሰላት ማይሰግዱ ከሆነ ዘካ ማያወጡ ከሆነ ሙሐመድ ነብይ ነው ማይሉ ከሆነ አላህ አምላክ ነው ማይሉ ከሆነ ደማቸውና ንብረታቸው ዋስትና የለውም ማለት። ከዚህ በላይ ማስገደድ አለ እንዴ? የዛሬ ዓመት የነበረው ጫጫታ አሁን ልክ እንደ ጉም ለቋል። ለእውነት በእውነት ተወግዷል። ሙስሊሞች እውነትን ወደ ማወቅ እየመጡ ነው። ይህን ቪዲዮ ሼር አድርጉላቸው፣ ለብዙዎች መዳን ምክንያት ትሆናላችሁና ሼር አድርጉት። እንግዲህ ትናንትና ምሽት ላይ ይመስለኛል 1 ሚሊዮን ገብቷል። ወንድማችን እፎይ እንኳን ደስ አለህ እንላለን። ሌላኛው አንድ ኡስታዝ የተናገረው 30 ሰከንድ ድረስ ላሰማችሁ። ለመኖር ብለን ነው አንገታችን የደፋ ነው እንጂ ለዋሃብያ እኛ አናንስም። ለሀገር ሰላም ብለን ነው ለዋሃብያ አናንስም። በሚመጣበት መንገድ ሁሉ ለማስተናገድ ዝግጁ ነን። በቁርአንና በሐዲስ ይላል የኛ ደረሶች ያሸንፉታል በአላህ ስም እንላለን። ስለዚህ ተቋሙን በደንብ አድርጋቸው አስብዳቸው ከሀ እስከ ተ ያለው ዛሬ ከነሱ ጋር የሚያመሳስል የሆነ ሱፊያ ተብዬን ለደሞዙ ያደረውን ጭምር እንዳትመረብን ማለት ነው። ለዋሃብያ እኛ እናንስም። አስቡት። እንደዚህ ካሉ እኛ ደግሞ ምን ማለት እንደምንችል ደግሞ አስቡት። ለዋሃብያ እኛ እናንስም ብሎ ሼኹ ከተናገረ እኛስ እንደ ኦርቶዶክስ ቤተክርስቲያን ምንድነው ማድረግ ያለብን? ስንታረድ ዝም፣ ስንገደል ዝም፣ ሆን ተብሎ ስንጠቃ ዝም፣ መስቀል አደባባይ፣ ኢድ አደባባይ ተብሎ ሲነገር ዝም፣
መስቀል አደባባይ አብዮት አደባባይ ተብሎ ሲነገር ዝም፣ ለዛው የጠቅላይ ሚኒስትሩ አማካሪ ሆኖ እንዲህ አይነት ጸብ ጫሪ ትንኮሳ ሲነገር ዝም። አንድ ቀን ዋጋ እንከፍልበታለን። ይሄን እመኑኝ፣ አንድ ቀን ዋጋ ያስከፍለናል ይሄ ዝምታችን። በነገራችን ላይ በዚህ ሲኖዶስ አይደለም ይሄ ሲኖዶስማ ቀጣዩ ዓመት አቡነ ሳዊሮስ ነው የሚሆነው። አቡነ ሳዊሮስ ደግሞ ያው የተወገዘ ሰው ነው፣ ብዙ አንጠብቅም ከሱ። ዲዮስቆሮስ እንዳትሉ፣ ዲዮስቆሮስ በጣም ጸያፍ ሰው ነው። ባየሁትኝ በደረሰኝ መረጃ ራሱ በሰማሁት ሪከርዶች ራሱ ሰማሁ። በጣም ደስ የሚያሰኝ አባት አይደለም። ተስፋ እናደርግም የመንግስት ቀኝ እጅ የሆነው ሩፋኤል እንዳትሏቸው አይሆንም። ተስፋችን እውነት ለመነጋገር እንጃ ሲኖዶስ ላይ አይመስለኝም። ምናልባት ካህናት ላይ፣ ምናልባት ሊቃውንቱ ላይ ተነስተው ማስተማር መጀገንን ካስተማሩ ሜይ ቢ ምናልባት ጊዜ ካለን ወይ ሁለተኛ ቪዲዮ ላይ የእንታ ገብረመድህን ጉዳይ እናቀርብ ይችላል። ምናልባት እነሱ ላይ ተስፋ ልናደርግ እንችላለን እንጂ አሁን ላይ ያለው ቤተክርስቲያን እልቂት የኦርቶዶክሳውያን መከራ የሚያስቆም አባት ከአባታት መካከል ላይ በጣም ጥቂት ይኖሩ ይችላሉ። እነሱም ግን ያው ትንፍሽ ባሉ ቁጥር በመንግስት የሚጠቆሙባቸው ሰው ስለሚኖር በአባታት መካከል ላይ ይናገራሉ ብለንም አናስብም። ለማንኛውም የዚህ አላውቃ እየደከመኝ ነው። ቸር ቆዩ።